ዛሬም ከአንድ ስምምነት ላይ ያልተደረሰበት የአሜሪካ እስራኤልና ኢራን ጦርነት በዓለም ዙሪያ ተጽዕኖውም ስጋቱም እንዳለ ነው። የዓለም የንግድና የኃይል ስርዓትን የረበሸው ጦርነቱ በዓለም ዙሪያ በመርከቦች ጭነት ላይ ጥገኛ የሆነው ኢኮኖሚ ሌላ አማራጭን እንዲያይ ያደረገው ነው ተብሏል። ባለፉት ጊዜያት የተፈጠሩት የሩሲያና ዩክሬን፣ የቅርብ ጊዜው የአሜሪካ እስራኤልና ኢራን እንዲሁም ከዚህም በኋላ በቀይ ባህር ዙሪያ ከታይዋን ጋር በተያያዘ በቻይና አካባቢ ያሉ ስጋቶች ሁሉ የባህር ትራንስፖርት መልክን እየቀየረው እንደሆነ ይነገራል። ራሷ የምታዝበት ወደ ባህር መውጫና መግቢያ በር የሌላት ኢትዮጵያም እየተለወጠ ካለው የሎጂስቲክስ ስርዓት ጋር አብራ መጓዝ ይኖርባታል ይላሉ የዘርፉ ባለሙያዎች። ከቅርብ ዓመታት ወዲህ ከመርከብ በተጨማሪ የጭነት ተሽከርካሪና ባቡርን በመጠቀም ምርትና ጭነትን ከወደብ ወደብ የማድረስ አሰራር ወይንም ላንድ ብሪጅ ሎጂስቲክስ በዓለም ዙሪያ አማራጭ እየሆነ መጥቷል። ለመሆኑ ይህ የላንድ ብሪጅ ሎጂስቲክስ ስርዓት እንዴት ያለና በምን መንገድስ የሚሰራ ይሆን ስንል ጠይቀናል። አቶ ተመስገን ይሁኔ የሎጂስቲክስ ባለሙያና አማካሪ ናቸው። ላንድ ብሪጅ ማለት ምንድነው? ከባህር ወደብ በባቡር ወይም በመኪና ተጉዘህ ሌላኛው ባህር ወደብ መድረስ ማለት ነው። ከአንድ ባህር ወደብ ወደ ሌላ ባህር ወደብ ለመድረስ ኖርማሊ በባህር ነው አይደል ጉዞ። አሁን ግን በባህር ላይ መንቀሳቀስ ባለመቻላቸው ምክንያት በትላልቅ የሎጂስቲክስ ካምፓኒዎች ዲዛይን ተደርጎላቸው የእርዳታ እህልም ምግብም መድኃኒትም ለነኳታር ኩዌት እዛ እየደረሰ ያለው በላንድ ብሪጅ በሚባለው የትራንስፖርት ሞዴል ነው ማለት ነው። ከወደብ ወደ ወደብ ቀጥታ በመኪና በባቡር እየተጓጓዘላቸው ማለት ነው። ባለሙያው በዓለም ዙሪያ እየታየ ያለው ጦርነት የሎጂስቲክስ ዘርፉን በአቅርቦትም በዋጋውም ስጋት ውስጥ እንዲገባ አድርጎታል ብለዋል። ይህም አጠቃላይ ስርዓቱን ሊቀይረው እንደሚችል ምልክቱ እየታየ ነው ይላሉ። እንዲህ አይነት የኮንፍሊክት እንትኖች የዓለምን የሎጂስቲክስ እና የባህር መስመር አካሄድን የመለወጥ ሁኔታ ሊኖራቸው ይችላል እንዲህ አይነት ነገሮች። ስለዚህ ሩት የመቀየር ሌሎች አማራጮችን የመጠቀም ሁኔታዎች ይኖራሉ። ስለዚህ አዳዲስ አሰራሮችና አካሄዶች ሊፈጠሩም ይችላሉ ማለት ነው። በዚህ በአጠቃላይ ከቅርብ ዓመታት ወዲህ በዓለም ዙሪያ በሀያላኑ ሀገራት መካከል እየተፈጠረ ያለው አለመግባባትና ግጭት ኢላማ እያደረገ ያለው የሎጂስቲክስ ዘርፉን እንዲሁም ወሳኝ የሚባሉ የንግድ መተላለፊያ መስመሮችን ይላሉ። በዓለም ሀገራት የጋራ ስምምነት ተደርሶበት የቆዩ አሰራሮች ሁሉ ሰላምን ያስከብራሉ በሚባሉት ሀገሮች ጭምር የተጣሱ መሆኑ ነገ ሌላ የከፋ ነገር ሊከሰት እንደሚችል ፍንጭ የሚሰጥ ነው ብለዋል ባለሙያው። ኢትዮጵያ ለመካከለኛው ምስራቅ ጦርነት ቅርብ በመሆኗ ያስከተለው ተጽዕኖ በደንብ ታይቷል ይላሉ አቶ መስገን። እየተሰጋ እንዳለው በቀይ ባህር ዙሪያ ተጨማሪ የንግድ መስተጓጎል የሚከሰት ከሆነ ደግሞ አደጋው የበለጠ የከፋ ይሆናል ብለዋል። አሁን በመካከለኛው ምስራቅ እየተደረገ እንዳለው በከባድ ተሽከርካሪዎችና በባቡር ምርትና ጭነትን የማጓጓዝ ወይንም የላንድ ብሪጅ የሎጂስቲክስ ስርዓትን ለማካሄድ መሰረተ ልማቱ የተሟላ መሆን ይኖርበታል። አፍሪካ ደግሞ በዚህ ምክንያት ብዙ ልትጎዳ ትችላለች ብለዋል። ኢትዮጵያ ባለችበት አካባቢ ያለው ችግር ደግሞ የበለጠ የከፋ መሆኑን ያነሳሉ። የቀውስ ቀጠና አይነት የምትለው ሪጅን ነው ይሄ ምስራቅ አፍሪካ የምንለው በብዙ ጊዜ ያልተረጋጋ ማለት ነው። ስለዚህ ይሄ ሌሎች አማራጮችን ያጠባል ማለት ነው። ከሌሎች ኮሪደሮች ጋር በአንድ ብቻ ላይ ዲፔንድ ስትሆን ጉዳቱ የከፋ ሊሆን ይችላል ማለት ነው። ስለዚህ ይህንን የሚመጥን ዝግጅት ሊያስፈልግ ይችላል ማለት ነው። አዳዲስ አሰራሮች መውጣት አለባቸው። በወደብን በተመሳሳይ መልኩ ጅቡቲን መጠቀም የማንችል ከሆነ በርበራን መጠቀም የማንችል ከሆነ ምንድን ነው ምን ሆነው? ቅድም ያልኩ ነው ላንድ ብሪጅ የተባለው የዳር ሰላም ወደብን ተጠቅመን ቀጥታ በመኪና በባቡር ልታመጣ ትችላለህ ማለት ነው። በእንደዚህ አይነት ከባድ ወቅት በስጋት ቀጠና አቅራቢያ ሆኖ በተጨማሪ የባህር በር አልባ መሆን በጣም ከባድ እንደሆነ የሚያነሱት አቶ ተመስገን ከ90 በመቶ በላይ ገቢና ወጪ ንግድ የሚቀላጠፍበት የጅቡቲ ኮሪደር ላይ ብቻ ጥገኛ ሆነው መቀጠልም አስቸጋሪ ሊሆን እንደሚችል አንስተዋል። አማራጭ ኮሪደሮችን ማስፋት እንዲሁም ከአካባቢውና ከቀጠናው ሀገሮች ጋር በመሰረተ ልማት ለመተሳሰር መፍጠን አማራጭ የሌለው መንገድ መሆኑን ጠቅሰዋል።